የመካከለኛው ምስራቅ ቀጠና በከፍተኛ ስጋት ውስጥ የጣለ አዲስ ወታደራዊ ግጭት ትናንት ሰኞ ተከስቷል። እሱ ምንድነው ካላችሁ ደግሞ በየመን ዋና ከተማ በሚገኘው የሰና ዓለም አቀፍ አየር ማረፊያ ላይ የተሰነዘሩ የአየር ጥቃቶች ላይ በረራ ማድረጊያ መንገዱን ሙሉ በሙሉ መምታታቸውን ተከትሎ በታላላቅ የፍንዳታ ጭሶች በግዙፍ የኳስ ኳሶችና በታፈነ ጭስ ተውጣ ተመልክተናታል። ዓለም አቀፍ እውቅና ያለው የየመን ይፋዊ መንግስት ጥቃቱን ራሱ መፈጸሙን ያመነ ሲሆን ዓላማውም አንድን የኢራን አውሮፕላን እንዳያርፍ ለማገድ መሆኑን አስታውቋል። አውሮፕላኑ በቅርቡ ከዚህ ዓለም በሞት ከተለዩት የኢራኑ የበላይ መሪ አያቶላ አሊ ካሜኒ የቀብር ስነ ስርዓት መልስ የሁቲ ልዑካንን ጭኖ ወደ ሰና ለመግባት ሲሞክር የየመንን አየር ክልል ጥሷል በሚል የሀገሪቱ መከላከያ ኃይሎች የአውሮፕላን ማረፊያው መንገድ በቦምብ መምታታቸውን ይፋ አድርገዋል። በሌላ በኩል ሰናን ተቆጣጥሮ የሚገኘው የሁቲ አማጺ ቡድን በጥቃቱ ሳውዲ አረቢያን በቀጥታ የወነጀለ ሲሆን ወታደራዊ ቃል አቀባያቸው ያህያ ሳሬ ይህ ጥቃት እስካሁን የነበረው የተኩስ አቁም ምዕራፍ ያበቃለት በመሆኑ ያለአንዳች አጸፋዊ እርምጃና ቅጣት በፍጹም አያልፍም በማለት ከባድ የብቀላ ዛቻ ሰንዝረዋል። የየመን መንግስት የጦር እርምጃ ደጋፊ የሆነችው ሳውዲ አረቢያ በበኩሏ በጉዳዩ ላይ እስካሁን ይፋዊ ምላሽ ከመስጠት ተቆጥባለች። ጥቃቱን ተከትሎ የየመን መንግስት በመላ ሀገሪቱ የሚገኙ አየር ማረፊያዎችን በሙሉ ከትናንት ሰኞ ጀምሮ በአስቸኳይ እንዲዘጉም ትዕዛዝ አስተላልፏል። ከተመታው የሰና አየር ማረፊያ መልስ የኢራኑ አውሮፕላን አቅጣጫውን በመቀየር በሁቲዎች ቁጥጥር ስር በምትገኘው አልሁዳይዳ የወደብ ከተማ አውሮፕላን ማረፊያ በሰላም ማረፉ የተዘገበ ሲሆን ይህ ክስተት በቀጠናው አዲስና ሰፊ የጦርነት እሳት ሊያቀጣጥል ይችላል የሚል ከፍተኛ ዓለም አቀፍ ስጋትን ፈጥሯል ተብሏል። ከዚህ መረጃ ስንወጣ ደግሞ በፓሲፊክ ውቅያኖስ ላይ የተቀጣጠለው የኃይል ሚዛን ፍልሚያ፣ የቻይና ሚስጥራዊ የሚሳኤል ሙከራና የአሜሪካ ስጋት እንመልከት። የዓለምን የኃይል ሚዛን ሊቀይር የሚችል አዲስ ወታደራዊ ፍጥጫ በመካከለኛው ምስራቅ ብቻ ሳይሆን በሩቅ ምስራቅ ፓሲፊክ ውቅያኖስ ላይም እያገረሸ መጥቷል ተብሏል። ቻይና በቅርቡ ምንም አይነት የጦር አውድማ ያልታጠቀ አህጉር አቋራጭ ባላስቲክ ሚሳኤል በፓሲፊክ ውቅያኖስ ዓለም አቀፍ የባህር ክልል ላይ በስኬት መተኮሷን ይፋ ማድረጓን ተከትሎ በዋሽንግተንና በቤጂንግ መካከል ያለው ዲፕሎማሲያዊና ወታደራዊ ውጥረት ከፍተኛ ደረጃ ላይ ደርሷል ተብሏል። የቤጂንግን እርምጃ በቅርበት የተከታተለችው አሜሪካ ቻይና እያካሄደች ያለውን ፈጣንና ግልጽነት የጎደለው የኒውክሌር ጦር መሳሪያ ማከማቸት በጽኑ እንደሚያሳስባት ገልጻለች። ዋሽንግተን የቻይናን ወታደራዊ ግስጋሴ ስጋት የሞላበት ነው ስትል የፈረጀችው ሲሆን ቤጂንግ ስለሚያድገው የኒውክሌር አቅሟ ዓለም አቀፍ ይፋዊ መረጃዎችን እንድትሰጥ አስቀድሞ የማሳወቅ ስምምነቶችን እንድትተገብርና የጦር መሳሪያ ቁጥጥር ውይይቶች ላይ በግልጽ እንድትሳተፍ በተደጋጋሚ ጥሪ አቅርባለች። በተቃራኒው ቻይና የተኮሰችው ሚሳኤል ዓመታዊና መደበኛ የወታደራዊ ልምምድ አካል ነው ስትልም ተከላክላለች። የቤጂንግ ባለስልጣናት ሙከራው ሙሉ በሙሉ ደህንነቱ የተጠበቀና የትኛውንም ሀገር ኢላማ ያላደረገ መሆኑን ቢገልጹም አሜሪካ ግን እርምጃው በክልሉ ላይ ያለውን ወታደራዊ ፉክክር የሚያባብስ ነው የሚል ስጋቷን እያስተጋባች ትገኛለች። የወታደራዊ ዘርፍ ተንታኞችና የደህንነት ተቋማት እንደሚጠቁሙ ከሆነ ግን ለኒውክሌር ጥቃት ማገልገል የሚችለውና እጅግ ዘመናዊ JL-3 ወይንም ደግሞ JL-2 የተሰኘው ሚሳኤል ሳይሆን አይቀርም ተብሎ ይገመታል። ይህ ሚሳኤል የጦር መሳሪያ አምሳያ በመጫን በስትራቴጂካዊ የኒውክሌር ኃይል በሚሰራ ሰርጓጅ መርከብ ላይ ከተተኮሰ በኋላ በደቡባዊ ፓሲፊክ ውቅያኖስ ላይ በሰላም ማረፉ ታውቋል። ይህ አይነቱ ከባህር ስር የሚወነጨፍ የኒውክሌር ሚሳኤል ሙከራ ቻይና በማንኛውም ጥቃት የማይደፈርና ሁልጊዜም ዝግጁ የሆነ የባህር ላይ የኒውክሌር ጦር ኃይል ለመገንባት የምታደርገውን ጥረት በተግባር ያሳየችበት ሆኗል ተብሏል። የአቪዬሽንና ወታደራዊ ባለሙያዎች እንደሚያስረዱ ከሆነ ደግሞ ይህ ቻይና በአውሮፕላንና በባህር ኃይል በምታደርገው አልፎ አልፎ የሚታይ የክፍት ውቅያኖስ የሚሳኤል ሙከራ አሜሪካና የሌሎችን ኢንዶ ፓሲፊክ ሀገራት ወታደራዊ ምላሽ ለመለካት እንዲሁም ደግሞ ዝግጁነታቸውን ለመገምገም ታስቦ የተደረገ ስትራቴጂካዊ ስሌት ነው ይላሉ። እናም የሙከራ ቻይና ባለፉት 2 ዓመታት ውስጥ በፓሲፊክ ውቅያኖስ ላይ ያደረገችው የመጀመሪያው ክፍት የባህር አህጉር አቋራጭ ሚሳኤል ሙከራ ሲሆን ከዚህ ቀደም በ2024 ካደረገችው የመሬት ላይ ሙከራ በመቀጠል በታሪኳ ሁለተኛው መሆኑ ተዘግቧል። ይህም ሀገሪቱ ወደፊት ረጅም ርቀት የሚጓዙ የሚሳኤል ሙከራዎችን በብዛት ወደ ማድረግና ዓለም አቀፍ የባህር ክልሎችን በስፋት ወደ መጠቀም ልትሸጋገር እንደምትችል ትልቅ ማሳያ ተደርጎ ተወስዷል።